እኔ ሰሞኑን ተነስቷል መሰለኝ የሆነ ታሪክ አንስተው በጣም አጂብ ይሆንብኝ። ዱንያ ላይ ያሉ ተሰብስበው አላህን ነበር የሚያመጹት ማአላህ አላህን ነበር የሚያመጹት እነዛ ሰዎች። ከዛ በኋላ ከማከላቸው አንዱ ይሞትና ጀሃነም ይወርዳል። ከዛ ለምንድነው እኔ የምቀጣው? ከዛ እነሱ ደግሞ የጀነት ሰዎች ይሆናሉ ጀማዓ ሙሉ ተሰብስበው። ከዛ አንድ ላይ ነበርኩ አላህን ስናመጽ የነበረው ብለው ሲጠይቁ አንተ ከሞትክ በኋላ ተውብተዋል ይባላል። ይህንን ታሪክ ነገር በጣም አጀበኝ። ዱንያ ላይ አላህን አብረን አላህን ስናመጻቸው የነበሩ ሰዎች እኛ ከሞትን በኋላ የሆነ ሰዓት ሊተውብቱ ይችላሉ። ያንተ መሞት ደግሞ ለነሱ ተውባ መሰጠት ከሆነ ምናልባት ያው ሂሳቡ ፍርዱ አላህ Subhanahu Wa Ta'ala ሆኖ እንዳለ ግን በጣም ከባድ ነው። ለዛ ለሰርክሎቻችን እኔ ብዙ ጊዜ ያንን ነገር ነው እንትን ማለት ነው። ለሰርክሎቻችን ብዙ ጊዜ መጠንቀቅ አለብን። ለምንበላው ምግብ እንደምንጠነቀቀው ሁሉ በዙሪያችን ላሉት ሰዎችም በጣም መጠንቀቅ ያስፈልጋል ብዬ አስባለሁ።